ከወንድ ጋር በመገናኘት የሚታወቁትን ግደሏቸው አለ እግዚአብሔር። ከወንድ ጋር በመገናኘት የማይታወቁትን ግን ለራሳቸው አስቀሯቸው አለ። የትኛው ነው ፍትህ? ድንግል የሆኑትን ለራሳቸው ውሰዱ አለ እና እግዚአብሔር ያልሆኑትን ግን ግደሏቸው አለ። በጦር ሜዳ ላይ የተማረኩትን ሴቶች እስኪ ብታሳይ ደስ ይለኛል። እዛ መልሱን ደግሞ ይዤ እመጣለሁ። ምንም ችግር የለም። ለዚህ እንኳን እኔ ምንም የማውቀው ነገር የለም። አብሽር አብሽር። እሺ እንግዲህ ያውና ሴቶች ከተማረኩ በኋላ እኛ ጋር አግባቸው ይላል። እዚህ ጋር እግዚአብሔር ምን ይላል? አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። የተማረኩትን ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ አለ። ከወንድ ጋር ተኝታ የምታውቅ ከሆነች ግደሏት። ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳቸው አድኗቸው አለ። ለራሳቸው ውሰዱ፣ አግባቸው አይደለም የሙሴ ሕግ እኮ ይሄን እግዚአብሔር ያዘዘው አይደለም። ሙሴ ለእስራኤሎች የሰጣቸው አላዘዘም። እሱ አትግደል የሚል እንደውም አለ። በጣም ጥሩ። ቆይ ስለዚህ ይህን ህግ ብሉይ ኪዳን ማለት ጌታችን ከመምጣቱ በፊት የነበረ ህግ ነው። እሱ ደግሞ ሽሮታል ብዙ። በጣም ጥሩ። ያን ህግ የዛሬው ጌታ ነው የደነገገው ወይንስ ሌላ ጌታ ነው? ሌላ አምላክ ነው ለሙሴ የደነገገለት? እንዴት ማለት? ሙሴ የጻፈው እንጂ የደነገገው ሌላ አምላክ አይደለም። እንዴ ብሉይ ኪዳን የአምላክ ህግ አይደለም ማለት ነው? አይደለም፣ የአምላክ ህግ አይደለም እያልኩ ያለሁት ስለ አምላክ አይደለም፣ ግን ሙሴ ነው የጻፈው ነው እያልኩ ያለሁት ለእስራኤሎች። ማን ጻፈው ሳይሆን ከማን ነው የተቀበለው ይህን ትእዛዝ? በራሱ ነው ይህን ህግ ሲደነግግላቸው የነበረው። እሱን ነው እኮ ጠይቄ እመጣለሁ ያልኩት። አይደለም እግዚአብሔር ራሱ እንደሆነ ላሳየህ ነኝ። እስኪ ያሳየኝ። ያው ይታያል አይደል? አሁን እዚህ ጋር የቱ ጋር ነበረ? አሁን እንግዲህ ወንዶችን እያለ እዚህ ጋር ተናገረ። ማን ነው ይሄን እንዲህ ብሎ ለሙሴ የተናገረው? ያው ቁጥር 1 ላይ ምን ይላል? ቁጥር 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ስለዚህ የእግዚአብሔር ንግግር ነው። እግዚአብሔር ተናገረው እንጂ እንደዚህ ብለህ ጻፍ ብሎ አላለው። እስኪ የት አለ የሚለው አሳይ። ተናገረው ማን ነው? ተናገረው እኮ ነው የሚለው እኮ። ተናገረው ማን ነው? የተናገረው ይሄን ንግግሩን ከቀን ያስቀምጥልህ እኮ ነው። እሺ እግዚአብሔር እንዲህ ብሎ ተናገረው። እሺ ስለዚህ በጦር ሜዳ ላይ ስለተማረኩ ሴቶች ሲነግረው ምን አለ? ከድንግል ያልሆኑትን ከወንድ ጋር በመገናኘት የሚታወቁትን ግደሏቸው አለ። ከወንድ ጋር በመገናኘት የማይታወቁትን ደግሞ ለራሳቸው አለ። እንትን ማለልህ ከሆነ ከመጀመሪያው ጀምሮ ታነበው ትችላለህ። ህግ ይሄ እኮ እንትን ነው። ታሪክም እኮ አለ። የታሪኳን ትንሽ ኃጢአቷን እየያዛችሁ እኮ ነው። ይሄ ትእዛዝ እየሰጣቸው እኮ ነው ወገናችን። ያውና እግዚአብሔር እየተናገረው ነው ለሙሴ። ሙሴ ደግሞ ይሄንን ጻፈ። እንደዚያ ነገር ታ እንጂ ሙሴ ከራሱ አይደለም ተናጋሪው ማን ነው? ነው ዋናው የቃሉ ባለቤት ማን ነው? እግዚአብሔር ይችላል። ያውና ተናገረ እያለ እግዚአብሔር ሙሴን ተናገረው እያለ እኮ ነው። አሁን እኛ ጥያቄያችን እዚህ ጋር ምን እንደሆነ ታውቃለህ? እሺ መገደሉ ምናምን ብርቅ አይደለም። ብዙ ቦታ ላይ እግዚአብሔር ሴቶችን ግደሉ፣ ህፃናትን ግደሉ ይላል። እሱ ሳይሆን እኔ እዚህ ጋር ብርቅ የሆነ ነገር ምንድነው? የሚለውን ላሳይ ይችላል። ደግሞ ግደሉ እያለ እኮ ነው። ህፃናቶችን ግደሉ ይላል እግዚአብሔር። ላሳይህ። ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። አትግደሉ የሚለው እንደ ብሉይ ኪዳን እሱ ከመጣ በኋላ ተሽሮ አዲሱ የተስተካከለው ማለት እሱ ራሱ መጥቶ ያስተካከለውን አትግደሉ የሚለው ወደ እሱ እንመጣለን። ቆይ አንድ እዛኔ አስገድሎ እንደገና አትግደሉ ብሎ ፍቅር ሆኖ መጣ። ይሄ እሱን ቆይ አንድ እዚህ ጋር ምን ይላል መሰለህ አቤትዬ? ይኸው አሁን እንግዲህ ከልጆቹ ምን ይላል? ከወንድ ጋር በመገናኘት የማይታወቁትን ግደሏቸው፣ የሚታወቁትን ግደሏቸው፣ ወንድ የሚያውቁትን ሴቶች ልጆች ደግሞ ለራሳቸው አድኗቸው አለ። አሁን ጥያቄው ድንግል የሆኑትን እና ያልሆኑትን በምን ነበር የሙሴ ህዝቦች የሚለዩቸው? ጥሩ ጥያቄ ነው። አመጣልሃለሁ መልስ። ለጊዜው እኔ መልስ የለኝም። አየሽ። እና በምን እንደሚለዩቸው እስኪ ተጠይቃቸው።
እኛ ስለመገዳደሉ አይደለም ዋናው ጥያቄ። እዚህ ቦታ ላይ ግደሉ ብሎ ቃል በቃል ይናገራል። እሱ ሳይሆን አሁን እዚህ ጋር ያልተገለጸው ነገር በምንድን ነው የሚለያቸው ድንግል የሆኑትና ያልሆኑት? በሆነ መሳሪያ ነው እንዳይባል የዛኔ እንደ ቴክኖሎጂ የለም ነበረ። ኮሜንት ላይ እኔ ከዚህ በፊት አንድ ልጅ ክርስቲያን ልጅ ነው እዚህ አልዋሻቸውም ላይቭ ላይ ገብቶ እንዴት ነው ምናምን ስላ ሞክረው ምናምን በሚል ነገር የመለሰልኝ ነገር አለ። ድንግል ነች አይደለች የሚለውን ወታደሮች ይሞክራሉ። ከዛ ድንግል የሆኑትን ለራሳቸው ያስቀራሉ፣ ያልሆኑትን ደግሞ ይገሏቸዋል፣ ግደሉ እንደተባሉት ማለት ነው። አላህ ያለም ብቻ። አንተ ለማንኛውም ይሄን መልሱን ይዘህ ትመጣለህ። እሺ ችግር የለም። አይ ሻቢቲ እሺ፣ ሌላ ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። ሰላም አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ በረመዳን ውስጥ ያኔ ሰው በጅናባ መጦም ይቻላል? በረመዳን ውስጥ ምን በጅናባ ማለት ተሚስቱ ጋር ተገናኝቶ መጦም ይችላል? ሳይታጠብ ነው? ችግር የለውም። ነገር ግን ለሱብሂ ሶላት ሲል ተነስቶ መታጠብ አለበት። ትጥበቱም እየያዘው ከጾሙ ጋር ሳይሆን ጀናባ ሱብሂ ነው እንጂ ያኔ ጦሙ ችግር የለውም። ጦሙ ይሆናል ማለት ነው። ጾሙ ይሆናል፣ ከጾሙ ጋር አያገናኘውም እሱ። እሺ ደግሞ ሌላ ጥያቄም አለኝ። እሺ እኔ በልጅነቴ ነበር የሰለምኩት 7 ዓመት እንደዚህ ከእናቴ ጋር ማለት ነው። እሺ ያ ያሰለመ ሰውዬ ይጠጣል፣ ያን ይሰክራል ምናምን በቃ። እኔ ግን ልጅ ነኝ የዛን ጊዜ ምንም አላውቅም። በቃ በሱ ነው ሻሃዳ ያስከው ምናምን ነው ያሉኝ ቤተሰቤ፣ እናቴ ማለት ነው። እኔ ግን አሁን እሰግዳለሁ፣ ጦማለሁ፣ ሙስሊም ነኝ አልሐምዱሊላህ። ይሆናል አይሆንም ነው እሱ? እሺ ይሆናል። አንተ በህፃንነት እድሜ ላይ በማታውቅበት ጊዜ ላይ ከዚያ በኋላ በእስላም ላይ ችግር የለም። ከዚያ በኋላ በእስላም ላይ ጸንተሃል፣ በየሶላቱ ላይ የምትል የሻሃዳ ቃል እሱ እንደ ሻሃዳ ይሆናል። እሺ እሱ ለምን አድሚን አታደርገው? የኔም ጥያቄ ነው። ለምን እንዳላደረግኩሽ እስካሁን በጣም እያሰብኩት አይደለሁም። በቃ ካሁን ጀምሬ ላስበው። ካልኩሌተር ላውጣ፣ አንድ ጊዜ ጠብቅኝ ላስበው። የት ነው ያለው? በኋላ ለከማትስ ትምህርት አልወድም ነበር። በቃ ትቼዋለሁ፣ አላስበውም። እሺ ጥያቄ አለ? ቀጥል። ሰላም አለይኩም ኡስታዝ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላሂ ረቢል ዓለሚን አርረሕማኒ ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ነበረኝ እና ሰፈር ኮንቴነር ነበረ ከምስተራበት ክርስቲያን ናት እና አሁን ልትሸጠው ነበር። ገዝቻት ብጠቅም እኔ ብሰራበት ችግር አለው? ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታይ ጋር ንግድ ይሰሩ ነበር፣ ይገዙ ነበር፣ ይሸጡ ነበር፣ ይለውጡ ነበር። ይቻላል፣ ችግር የለውም። እሺ ሁለተኛ ደግሞ መስገጃ አሁን ቤት ውስጥ የምንሰግድበት የሆነ ብልጭልጭ ነገር ቢኖረው ያሰግዳል ወላ? ትኩረትሽን የሚወስድና የሚሰርቅና ከሶላቱ ትኩረቱ ውጭ እንዲያስወጣሽ የሚሆን ባይሆን መልካም ነው እና ልሙጥ የሆነ ጨርቅ ላይ ሰግጃ ጀራ ላይ እንትን ስገዱ ምንም አይነት ስዕል ምናምን የሌለበት ስዕል ሳይሆን የሆነ ብልጭልጭ ነገር አለው እንደ አበባ ሆኖ ግን ያብለጨልጫል። ችግር የለውም። ይኸውልሽ ትኩረት የሚሰርቅ ቅርጻ ቅርጽ እንዳይኖረው በሱ ላይ። ጀዛከላህ ኸይር። ዘካል አንድ ሰው ስንት ነው የሚዋጅበው? 3 ኪሎ። እሺ ጀዛከላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሁለት ጥያቄ ነው ያለኝ። አንደኛው ጥያቄ
ጾም ሳይገባ በፊት ጠይቀህ ነበረ። ስለ ጾም ነው ያለሁት። እዚህ ሳውዝ አፍሪካ ነኝ። እዚህ የሚያዘው ከአንድ ቀን በኋላ ነው ጾም የሚያዘው። የምፈታውም እንደዛ ነው እና ያን እሺ፣ ሀገሪቱ ላይ ባለው እንትን ትሄዳላችሁ። የጨረቃ ማየቻ መሳሪያ ካላቸው በዚያው አይተው ያረጋገጡት ነገር ከሆነ በዚያው ትቀጥላላችሁ። ከሌለ ግን ከእናንተ ሀገር ጋር ተቀራራቢ የሆነች ሀገር በትክክል አይታ መሳሪያ ካላትና የምትናገር ከሆነች ያችን ተከትላችሁ ትሄዳላችሁ። እሺ እሺ። አሁን ሰላም አለይኩም። ሀገሪቷ አላት ማለት እንደዛ ይላል። እሺ፣ እንደዛ ካሉ በቃ ከእነሱ ጋር ትሄዳላችሁ ማለት ነው። ኦኬ። እሺ፣ ሁለተኛው ጥያቄ ማለት የኛ ቤተሰብ ማለት እናቴ እህል ስታስገባ ከ10 ኩንታል 1 ኩንታል ሰደቃ ታወጣለች ማለት እንደ እንትን ምንድን ነው ያ ነገር ከእህል የሚወጣው እንትን ምን ያህል ነው? ልጆች ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ፣ ከሚጮህ ቦታ ራቁ። እሺ፣ እህል የሚወጣበት እህል ዘካ አለው። እህል ዘካ የሚሰጠው እንደ ገንዘብ አመት ሲሞላው ምናምን የሚባል ነገር አይደለም። ወአቱ ሐቀሁ የውመ ሐሳዲህ ነው ያለው አላህ ሱብሓነሁ ወተዓላ። የምርቱን ጊዜ ዘካን ታወጣላችሁ ይላል። በተመረተበት ጊዜ ነው። በኪሎ ከሆነ 662 አካባቢ ኪሎ ወይም 670 አካባቢ ኪሎ ያለው ሰው ያወጣል። ያም ለሁለት ይከፈላል። አንደኛ በመስኖ አጠጥቶ አምርቶ ያመረተ ሰውና በዝናብ ውሃ ያመረተ ሰው ለሁለት ይከፈላሉ። ሁለቱ እኩል አይደለም የሚያወጡት። በዝናብ ያወጣለት በዝናብ አምርቶ ያገኘ ሰው የእርሱ ላይ የንብረቱን 1/5፣ ይሄኛው ደግሞ 1/10ኛውን ያወጣል። በመስኖ የሆነው ስለሚደክም ብዙ ልፋት ስላለበት፣ ያኛው ደግሞ በዝናብ አጠጥቶ ያመረተው ደግሞ ብዙ ልፋት የለበትም፣ ውሃ ነው ያወረደለት። ኧረ የኛው ግን ለፍቷል፣ ደክሟል እና በዚህ መልኩ ነው የሚያወጡት። እሺ፣ ጥያቄ ያላችሁ ቶሎ ጠይቁ። እሺ፣ ስንት አልከኝ? እንደዛ በዝናብ ያመረተው ከንብረቱ 1/5ኛውን ክፍል ያወጣል። እሺ፣ አሰላሙ አለይኩም። ወአለይኩም ሰላም። የኔ ጥያቄ ዘካተል ፊጥር ላይ ማለት ነው። ዘካተል ፊጥር ቤተሰብ አስቦ ይሰጣል እስከኔ፣ ግን እኔ ብቻ መስጠት ይወጅብብኛል? ከተቻለ እናንተ ራሳችሁ ብታወጡ ባላችሁበት አካባቢ ለሚገኙ ምስኪኖች በላጮች ነው። ሀገራችሁ ላይ ግን ምስኪኖች ከሌሉ ወደ ተወለዳችሁበት ሀገር እዚያ ይበልጥ ከሆነ እዚያ ደሃ ያለው እነሱ አስበው ቢያወጡላቸው ችግር የለውም። ኦኬ። አይ እኔ አሁን ስደት ነው ያለሁት እና ከኔ በላይ ማን ምስኪን አለ በለዚህ። እሺ እህት፣ ስለዚህ መስጠት ትችላለሽ። እዛ ያኔ ማለት ወደ ሀገር እዛ ቤተሰብ ሲሰጥልኝ አብሮ ቢሰጡ ወይስ ደግሞ እኔ እዛ ለብቻዬ ለመስጠት ይወጅብብኛል ወይ? ይቻላል። ከሰጡልሽ በቂ ነው። ግዴታ አይሆንብሽ። አንድ ቤተሰብ ኦኬ። መርሃባ ጀዛከላ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ቀድማለሁ ወይስ ከላይ ያሉ? እሺ በቃ ቀደም። እሺ አይ እሺ። እሱ ጥያቄ ስለ ኒካህ ነበረ። እሺ ጥያቄው ምንድን ነው? ጥያቄው የሚሰጣት አባቷ የለም በህይወት ልጅቱ። የእንጀራ አባቷ ሊሰጣት ይችላል ወይስ አጎቷም የለም ወንድሟም የለም? አይቷስ ያባቷ አባት አለ? የለም፣ ምንም የለም ከእንጀራ እናቷና። እሺ ማንም ከቤተሰብ ክፍል ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አስልጣን ወልዩ ሊመን ላ ወልይ ለ ከቤተሰቧ ኒካ የሚያስርላት ወልይ የሌላት በሸሪዓ ፍርድ ቤት ቃዲ ባለስልጣን እሱ ወልይ ይሆናታል ብለዋል።
ስለዚህ በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ኒካ ማሰር። ያ ከሌለ ደግሞ በአካባቢያቸው የሚገኝ ወልይ ቃዲ ኒካ ያስርላታል እኮ። ዋናው ጥያቄ እኮ የሸሪዓ ፍርድ ቤት ይቀድማል ወይስ የእንጀራ አባቷ ምንም አይደለም ማለት ነው? ሸሪዓ ፍርድ ቤት ነው የሚቀድመው። ያሳደጋትም ቢሆን አዎ ልክ እንደ አባቷ ነው የምታየው። በቃ ከትንሽ ሆና ነው ያሳደጋት። ክብሩ እንዳለ ነው። ታመስግነው ያሳደገበት ምና ኒካ የሚያስረው ግን ነቢያችን ሰለላሁ ዐለይሂ ወሰለም ከቤተሰብ ውጭ ቤተሰብ ከሌለ ሸሪዓ ፍርድ ቤት እንደሆነ ተናግረዋል። አሱልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። እሺ ከቤተሰቧ ኒካ የሚያስርላት ወልይ የሌላት ባለስልጣን እሱ ቃዲ ወልይ ይሆናል። ልጆች ቶሎ ጨርሱ ልወጣ ነው። እሺ ክርስቲያን አለ ላስቀድማችሁ ከሌላችሁ ነገር አላህ ይዘፈር። ወሱ አሰላሙ አለይኩም። ብዙ ሰላም አለይኩም ሰላም። ወላሂ ብዙ ጊዜ እየሞከርኩ ነበር፣ ዛሬ በግድ ተሳካልኝ እና እኔ ታሁን ፊት 2 ዓመት የዛሬ 8 ዓመት 9 ዓመት የፍጥርቶ ብር አላወጣሁም። ገብተዋል። ያኔ ፍጥርቶ አላወጣሁም በሰዓቱ አላውቅም ነበርም። ዛሬ ላይ ያንን ማውጣት እችላለሁ? ይቻላል። ያኔ በፊቱም ማለት ነው። ባለማወቅ አልፎብህ ከሆነ የትኛውም ጊዜ ዘካተል ፍጥር ሊሆን ይችላል፣ ትችላለህ። ሸክሮን ጀዛከላህ ኸይር። ደግሞ በዛ ሁለተኛ ጥያቄ አሁን ልጁ ባነሳው ላይ አንዲት ሴት ልጅ ቤተሰቦቿን ኒካ ሊያስሯት ፈቃደኛ አይደለችም እና እሷ በዚህ አሁን ያለችው ስደት ዓለም ላይ ነው። እንዴት ነው ኒካ መታሰር የምትችለው እሷ? ሸሪዓ ፍርድ ቤት ቤተሰብ ሙሉ በሙሉ እምቢ ካሉ ሸሪዓ ፍርድ ቤት ወይንም ደግሞ ለምሳሌ በስደት ዓለም ላይ መጅሁል ናት መሄድ አትችልም ሸሪዓ ፍርድ ቤት። እንደሱ ከሆነ በአካባቢያቸው ኒካ የሚያስር ቃዲ። እሺ ሽኩራን ጀዛከላህ ኸይር ሀቢቢ። ሰላም አለይኩም። ሰላም ወለይኩም። እሺ ሰላም አሚያ ሲናገር ሰላም ነው። እንዴት ነው? እንዴት ነህ? ሁሉ ሰላም አላህ አልሐምዱሊላህ። እሺ አንድ ጥያቄ ነበረኝ። ቁርአን እሺ ቁርአን በራሱ ሳይብራራ ወይም ደግሞ ሌላ ትርጉም ሳያስፈልገው ቀጥተኛ ሆኖ ማገልገል ይችላል ወይስ ደግሞ መብራራት አለበት? እቺ ነች አንድ ጥያቄ አለችኝ። እሺ ግልጽ ተደርጎ የተቀመጡ አሉ። ሌሎች ደግሞ የማያውቅ ለሆነ ሰው ማብራሪያ የተቀመጠበት ቦታ አለ። ልክ እንዲሁ ደግሞ ቁርአን ሙሉ ትዕዛዝን ይዞ ይመጣና አንዳንዴ በተግባር ደግሞ አንተ አሳይ ተብለው የሚታዘዙበት አለ። ነብዩ ሰለላሁ ዐለይሂ ወሰለም ያ ለምሳሌ ሐጅ አድርጉ ብሎ ነው ቁርአን የሚዘጋ። አያ በጥቅል የሆነ ትዕዛዝ ነው። የሐጅን ስነ ስርዓት ደግሞ አንተ አሳይ ተብለው ይታዘዛሉ። خذوا عني مناسككم ብለው ያሳያሉ። የሐጅ ስነ ስርዓታቸውን ከኔ ያዙ ብለው አስተማሩ። ልክ እንዲሁ ዘካ ስጡ ይባላል። አሁን ልጆች እየጠየቁ ያሉት ቁርአን ላይ ያለው ጥቅል ትዕዛዝ ነው። አስራት የሚባለው ወይንም ዘካት ስጡ ይልና ዝም ይላል። ከገንዘብ እንዴት ነው ዘካ የሚወጣው? ከእንስሳት እንዴት ነው? ከምርት እንዴት ነው የሚለውን ደግሞ እርሳቸው እንዲያብራሩ ይታዘዛሉ። ያ ነው። እሺ ጥሩ ገባኝ። ግን እኔ ማለት የፈለኩት ላይክ እንትኖች አሉ፣ ምዕራፍና ቁጥሮች አሉ አይደለ? እነሱ ማብራራት አለባቸው ወይስ ደግሞ ራሳቸው ምዕራፉና ተክሱ ቀጥታ ነው መወሰድ ያለበት? እየነገርኩህ ግልጽ ሆኖ የተቀመጠው ግልጽ። ለምሳሌ ሁሉም ሰው የሚያውቃቸው የእውቀት ባለቤት ሆኖ ባይሆንም ራሱ የሚያውቋቸው። ሌላው ደግሞ የእውቀት ባለቤት ሆኖ የሚያውቃቸው እነዚያ ለተራው ሰው ህዝብ ደግሞ ማብራሪያ የሚያስፈልጋቸው አሉ። አሁን የቁርአኑ ሳይብራራ ተቀምጧል ሳይሆን ያንን ሰዎቹ አላወቁትም ነው የሚባለው። ያንን ደግሞ የእውቀት ባለቤቶች ያውቁታል። እነሱን ደግሞ ሄዳችሁ ጠይቁ ካላወቃቸው የሚል አያ አስቀምጧል ቁርአን ላይ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይለናል። የማታውቁ ከሆናችሁ የእውቀት ባለቤቶችን ሄዳችሁ ጠይቁ ይላል አይደለ? ያልተብራራልኝ ጥቅስ ካለ እዚያ ላይ ሂጄ ያንን እጠይቃለሁን እና በዚህ መልኩ ነው። ኦኬ አመሰግናለሁ። ሱራ 16 ይቅርታ ከተሳሳትኩኝ አንተ ታስተካክለኛለህ። አረብኛውን አለና ይመስለኛል አያት 89 እሱ ላይ በእንግሊዝኛ ሳነብ ምን ይላል? ምናልባት አንተ ብትከፍተው ይሻላል፣ አንተ ብታብራራልኝ ይሻላል። 1689 እሺ በዚህ ላይ ጥያቄ ምንድን ነው?
አንብበህ ብታስረዳኝ ደስ ይለኛል። እኔ በእንግሊዝኛ አንብቤዋለሁ እንዳልሳሳት ብዬ ነው። ወየውመ ነብዓሱ ፊ ኩሊ ኡመትን ሸሂደን ዐለይሂም ሚን አንፉሲሂም በየህዝብም ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህ ቀን አስታውስ። መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድ ነው ይላል። ያ እዚህ ላይ በእንግሊዝኛው ሳነብ ምናልባት ትክክለኛ ትርጉም አይሆን፣ በአረብኛው አንተ በደንብ ታውቃለህ። ዊ ሴንት ዳውን ዘ ቡክ ይላል፣ መጽሐፉን አወረድንላቸው። ልክ ነው አማርኛው። ከዛ ቱ ዩ ዊች ሜክስ ኤቭሪቲንግ ክሊር ይላል፣ ሁሉ ነገር ክሊር እንዲሆን አድርገን አወረድ ነው ይላል። ካልተሳሳትኩኝ እንደዛ ከሆነ ያ ስለዚህ ላይክ ቁርአኑ እንደዛ የሚል ከሆነ እዚህ ጋር ክሊር ሆኖ ወረደ ወይም ደግሞ ሁሉም ኤቭሪቲንግ ይላል፣ ኤቭሪቲንግ ክሊር እንዲሆን ማርገን ጻፍ ነው የሚል ከሆነ ወይም ደግሞ የወረደው መጽሐፍ ሁሉንም ነገር የሚያብራራ ከሆነ ታዲያ ለምን ሌላ ማብራሪያ ተፈለገ የሚል ጥያቄ ነው። እሺ አሁን እዚህ ጋር ተብራርቷል ስል ጊዜ ጥቅላዊ የሆነ ማብራሪያ አለ፣ ዝርዝር የሆነ ማብራሪያ አለ። ለምሳሌ ጥቅል የሆነ ትእዛዝ እንደ ምሳሌ እያነሳሁልህ ነበር። ቁርአን ትእዛዛቶች አሉት ቶታል አይደል? ለምሳሌ ሶላት ስገድ የሚል ትእዛዝ ነው ያለው። ሶላት ስገድ የሚል ትእዛዝ አለው። ሶላት መስገድ እንዳለብህ፣ ለአምላክ መሰገድ እንዳለበት ይህን ሁሉ ያስተምርህና ያሰጋገዱን ስርዓት ደግሞ ያ ቃሉ የተወረደለት ነቢይ እንዲያስረዳ እንዲያሳይ ደግሞ ይታዘዛል። ያ ማብራሪያ ይባላል። ማብራሪያቸው የሚመጣውም ከራሱ ከአምላክ ዘንድ ነው እንጂ በራሳቸው አይደለም። በዚህ መልኩ አድርግና አብራራ ይላቸዋል። እና ስለዚህ ጥቅላዊ የሆነ ማብራሪያ አለው ቁርአን። ጥቅላዊ የሆነ የአምልኮ ስርዓቶችን ያብራራልሃል፣ ይገልጽልሃል። ያንን ደግሞ ያስተገባበሩን ስርዓት ምናምን ያ ነቢይ ይታዘዛል። ዘካ ስጡ ይለናል። ለምሳሌ ዘካ የእምነት መሰረት መሆኑ ይነግረናል ቁርአን። የዘካ አሰጣጡን ስርዓት ደግሞ እርሳቸው ይታዘዛሉ። በዚህ መልኩ አድርጉ ብለው ያዛሉ። ያንን በተግባርም ያሳያቸዋል። እሺ ጥሩ፣ በደንብ ገብቶኛል። ስለዚህ የሚያብራሩት ነቢዮቹ ናቸው ማለት ነው። ወይም ደግሞ ይሄ ተጨማሪ ማብራሪያ የሚያስፈልገው ነገር የሚያብራራው ነቢዩን ያወረዳል። ከዚያ በኋላ ደግሞ ቋንቋዊ ምናምን ነገራቶች ምናምን ካሉ መፈታት ያለባቸው ደግሞ ማንኛውም ሰው እኔ ለአንተ ካላወቅ ላብራራልህ እችላለሁ፣ ችግር የለውም። ሙፈሲሮች ይሄን ነው የሚያደርጉት። ከዚያ የሆነ ለሌላው ህዝብ ለምሳሌ አረብ የሆነ የሚያውቃቸው ቃላቶች አሉ ከአረብ ውጭ ሆነ ግን እኔ ኢትዮጵያዊ ነው ለምሳሌ እነዚህን ቃላቶች ላላውቃቸው እችላለሁ። ያንን ይታወቅ ዘንድ ማብራሪያ ያስቀምጧቸዋሉ። እነዚህ ከቋንቋ አንጻር ይሄ ቃል ፍቹ እንደዚህ ማለት ነው የሚል ያስቀምጧቸው እንጂ በህግጋቱ ላይ መጨመር መቀነስ አይችልም። ማንኛውም ሙፈሲር ያንን ነብይ ነው ይችላል። አመሰግናለሁ። አሁን ምንድነው ከዚህ ውስጥ የተረዳሁት ነገር ቅድም ቁርአኑ ሁሉንም ነገር ምዕራፎቹ ሁሉ ክሊር ናቸው ቢልም ነገር ግን ደግሞ ምናልባት ደግሞ መብራራት የሚያስፈልጉ ሌላ ቦታ ይኖራሉ። እሱን ደግሞ በነቢዮች ወይም ደግሞ በመምህራኖቹ መብራራት አለባቸው ይመስለኛል። አመሰግናለሁ። ሌላ ጥያቄ ያለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ አጭር ጥያቄ ነበረ፣ መቀጠል ይችላል? አንድ ጿሚ ረመዳን የጾመ ሰው ያው ያስፈጠረው ሰው አጅሩን ከዛኛው ከጿሚው ሳይቀነስ ያገኛል አይደል? አሁን ያስፈጠረው ሰው ምናልባት ካፊር ቢሆን አጅር ሊያገኝ ይችላል? ኦኬ፣ አስፈጣሪው ካፊር ከሆነ አሳጅር ያገኝ። በጣም ወሳኝ ጥያቄ፣ ፈታኝ ከባድ ጥያቄ ነው። አዳምጡ። አንድን ጾመኛ ያስፈጠረ ሰው እንደ ጾመውን ሰው ምንዳ ያገኛል የሚል ሐዲስ አለ። እሺ ያስፈጠረው ሰው ካፊር ከሆነስ ምንዳ ያገኛል ወይ? ምንዳ ያገኛል አያገኝም? መልሱ ልጆች፣ ምንዳ ያገኛል አያገኝም? ማን ነው የሚመልስ? ወይንስ እኔ ልመልሰው? ምንዳ ያገኛል ተብሏል። አዎ እያሉ ነው፣ አያገኝም እያሉ ነው። ማን ነው የሚመልስ? ያገኛል አያገኝም? ያገኛል አያገኝም? በዱንያ በጣም ጎበዞች። ምንዳ ሁለት ነው። አንደኛ አኼራዊ ምንዳ አለ፣ ሁለተኛ ምድራዊ ምንዳ አለ። ምድራዊ ምንዳ ምንድን ነው? እዚሁ በምድር ላይ አላህ
የመልካም ስራውን ዋጋ ይሰጠዋል፣ ይከፍለዋል፣ ያበለዋል፣ ያጠጣዋል፣ ይተካለታል። ታላርን በቀጣዩ ዓለምስ ያገኛል ወይ? አላህን የካደ ሰው ቀጣዩ ዓለም ጸጋ አይኖረውም ከእሳት ውጭ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ሐዲስ ላይ ምን አሉ? ኢነል ካፊር ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወአመል ሙእሚን ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወደኸለ አላሁ ለሁ ፊል አኺራ አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንድ ከሃዲ የሆነ ሰው በዚች ምድር ላይ አንዲትን ጽድቅ መልካም በሚያደርግ ጊዜ አላህ በዚሁ በምድር ላይ ያበለዋል፣ ያጠጣዋል፣ ይተካለታል፣ እዚሁ ይከፍለዋል ዋጋውን አሉ። በቀጣዩ ዓለም ግን አይዘጋጅለትም፣ ምክንያቱም አላህን ክዷልና። አንድ ሙስሊም የሆነ ሰው ደግሞ አንድን ጽድቅ መልካም በሚያደርግ ጊዜ አላህ በዚሁ በምድርም ላይ ይተካለታል፣ ያበለዋል፣ ያጠጣዋል አሉ። በቀጣዩ ዓለምም ጀነትን ያዘጋጅለታል፣ በአላህ አምኗልና ነው። ስለዚህ ይከፈለዋል የመልካም ስራው ምንዳ ይሄንን ሙስሊም በማስፈጠሩ። ነገር ግን እዚሁ ምድራዊ ጸጋ ላይ አላህ ሱብሓነሁ ወተዓላ ይጨምርለታል፣ ይሰጠዋል። እሱ ነው የአምላክን የአላህን ፍትሃዊነት ያሳያል። ይሄ ክደውኛልና ብሎ ስራቸውን አይጥልባቸውም፣ እዚሁ ምድር ላይ ይከፍልላቸዋል፣ ይሰጣቸዋል። አያቸው። በቀጣዩ ዓለም ግን እንዳይሰጣቸው ክደዋል። ያንን ደግሞ ያዘጋጀው የቀጣዩ ዓለም ጸጋ ላመኑ ሰዎች ብቻ ነው። ወሃዛ የዱሉ ዐላ ተማሚ ዐድሊሂ ሱብሓነሁ ወተዓላ ፍትሃዊነቱ ሙሉ እንደሆነ ያሳያል። እሺ ጀዛከላሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነው ያለኝ። ያው ዘካቱል ማል እና ዘካቱል ፈጥር ላይ ነው። ዘካቱል ማል አምና ከወጣበት ገንዘብ ያለው ገንዘብ ለምሳሌ አምና 250 ሺህ ብር ከነበረኝ አሁን ያለው ካፒታል እዛው ላይ ከሆነ ከሱ ላይ ማውጣት እችላለሁ ወይ? እንደገና ደግሞ እሱን ሳወጣ ማለት ነው ለምሰጣቸው ሰዎች አሉ። አንዳንዴ ደግሞ ከቤተሰብ አካል ከራስህ ስጋ ዘመድ ወይ ደግሞ ባለቤት ዘመዶች አቅራቢያ ያሉትን ሰዎች ያካትታል ወይ እሱ ዘካቱል ማል ማለት ነው። ሁለተኛ ደግሞ ዘካቱል ፍጥር አሁን ባለበት የገበያ ሁኔታ ሰው የሚመገበውን ነው የምናደርገው። ከጎረቤታችን ሌላ የሚገባቸው ሰዎች ይኖራሉ ወይ? ለምሳሌ እኔ ቤቴ ውስጥ 3 ሰው ካለ የ3 ሰው ዘካቱል ፍጥር ነው ማወጣው። ስለዚህ ያን ዘካቱል ፍጥር ጎረቤት ላይ ላለ ምስኪን ለአንድ ሰው ብሰጠው ይበቃልኛል? እንዴት ነው የሚታየው? እሺ ጥያቄ ሲደራረብ ጊዜ እረሳዋለሁ። እሺ ያለፈው ዓመት ላይ ያወጣሁት ዘካ ላይ ካልቀነሰ በዚያው ላይ ከሆነ ያለ አሁንም ዘካ ይወጅብበታል ወይ ይላል። ከኒሳብ እስካልቀነሰ ድረስ አዎ ዘካ አለበት። ከዘካ መጠኑ መወጣት ካለበት መጠን እስካልቀነሰ ድረስ ዘካ አለበት። የዘካ መጠኑ ምን ያክል ነው የሚለውን ከዚህ በፊት ነግሬያቸዋለሁ። በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም። 595 ግራም ብር ስንት ገንዘቡ ምን ያክል ያወጣል ሲባል ጊዜ በ250 ባስታችሁ አሁን ሰዓት ላይ 250 እንደሆነ ልጆች ተናግረዋል። 595 ሲባዛ 250 የሚመጣው 148750 ብር ነው። ይሄ ገንዘብ ካለ አሁንም እጅህ ላይ ከዚህ ካልቀነሰ ዘካ አለበት። 40 ካፍለህ ዘካ ታወጣለህ። እሺ ይህን ዘካ ለዘመድ መስጠት ይቻላል? ያው ላጎት፣ ላክስት ምናምን እንደዚህ ለተቸገሩ ድሃዎች ካሉ ለነሱ መስጠት ትችላላችሁ። ዘካቱል ፍጥሩ ዘካቱል ፍጥር ምን ለዘመድ መስጠት? አሁን ለምሳሌ እጅ ላይ ያለው በቤተሰቤ ልክ ለአንድ ሰው አቅራቢያ ላይ ላለ ጎረቤት ላይ ላለ ምስኪን ለአንድ ሰው ብሰጠው ይበቃል ወይ ነው? ባካፍለው አይሻልም ነው የሚለው? የሚሻለው ምንድን ነው? እንደ ሁኔታው ነው። ብዙ ምስኪኖች ካሉ አከፋፍላቸው ትሰጣቸዋለህ። አንድ ከሆነ ያለው የተቸገረ ለዚያ ሰውዬ ሁላችንም ሰብስባቸው ብትሰጡት ይቻላል፣ ችግር የለው። ነገር ግን ብዙ ከሆነ ያሉት ለአንዱ ብቻ መስጠት ይህ አይቻልም። ምክንያቱም ዓላማው ምንድን ነው? የበዓል ቀን ለእነዚህ ለድሃዎች ለምስኪኖች ከልመና እነርሱን ለመጠበቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን ግዴታ ያደረጉበት ይሄ ነው ዓላማው። ፈረደ ዘካተል ፍጥር ጡዕመተን ሊልመሳኪን ወጠህረተን ሊሷኢም። ዘካተል ፍጥር ግዴታ የተደረገው የተደነገገው ለድሃዎች ምግብ እንዲሆናቸው ዘንድ ነው። የበዓል ቀን ወጥተው በሰው ደጅ ላይ ቆመው በበዓል ቀን እንዳይለምኑ እንዳሁን ቀድማቸው ስጧቸው ነው ያሉት። ዘካተል ፍጥር እንዳሁን ከማስታወሳቸው አሁን በላጩ መቼ እንደሆነ ታውቃላችሁ? ከ27 ጀምራችሁ መስጠት ትችላላችሁ እስከ በዓሉ ቀን ድረስ። በላጩ ግን የዒድ ቀን ማታ ላይ ወይም ነገ ዒድ ሊሆን ሲል ልክ ዛሬ ማታ ላይ ማለት ነው መስጠት። ዓላማ ምንድን ነው? የበዓል ቀን ሰዎች
ምስኪኖች ድሃዎቹ በሰው ደጅ ሄደው እንዳይለምኑ ፊታቸውን ለመጠበቅ ነው። ያቸው ነቢ ሰለላሁ ዐለይሂ ወሰለም በዓሉ ሳይደርስ በፊት ቀድማቸው ስጧቸው አሉ። ረሕመተን ቢሂም ወሸፈቀተን ለሁ ለእነርሱ በማዘን እና ስለዚህ የዛኔ ነው መስጠት ያለበት። ዛሬም አሁንም ላይ መስጠት በገንዘብ ቀይሮ መስጠት ይቻላል። እህሉም በገንዘብ አይቻልም። በዑለሞች መካከል ኺላፍ ቢኖረውም ትክክለኛው አቋም በእህል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእህል ነው የደነገጉት። فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد بأهلنا نبياتنا صلى الله عليه وسلم يدنققوت بان سولاي አራት ትፍኝ ስንት ነው? ወይንም አንድ ቁና አራት ትፍኝ በዚህ አንድ እየሞላችሁ 2 3 4 3 ኪሎ ወይንም 2 ኪሎ ከግማሽ 3 ኪሎ አካባቢ የሚደርስ ነው። እሺ ጀዛከላ ኑርልን። አሚን ወኢያኩ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም ጅርታ አለ። ሁለት ጥያቄ አለኝ። እሺ ጊዜ ለመቆጠብ ተሐጁር ሄድ ስለሆነ ከሁለተኛው ጀምር። እሺ ፈጠን እንዲል። እሺ አዲስ ሰላምቴ ነኝና ትንሽ ያልገባኝ ነገር አለ። ማሻአላህ። እሺ ጥያቄሽ ምንድን ነው? ለምሳሌ አስር ላይ ሰላት ኦዶ አድርጌ ሰላቴን ቤት ሰግጄ ከወጣሁ በኋላ መንገድ ላይ ሆኜ አዛን ቢል መግሪብ በዛው በውዱ መስገድ እችላለሁ? ድጋሚ ጥያቄሽን ይቅርታ። ኦዶዬን አድርጌ ቤት ማለት ነው አስር ላይ ሰላቴን ሰግጄ ከቤት ተወጣሁኝ አዛን ታለ መንገድ ላይ መግሪብ በዛው በውዱ መስገድ እችላለሁ? ይቻልሽ? እቤት እስተሆንኩ እቤት ብትሆኝ ትችያለሽ። ውዱ አድርገሽ አስሩን ሰግደሻል መጀመሪያ? አዎ በዛው ትችያለሽ። ውዱ እስካልፈታሽ ድረስ በዛው በውዱ መግሪብን መስገድ ይቻላል። ምግብ ተበላ በኋላ ችግር የለውም? ችግር የለውም። ከቻልሽ ውሃ ካለ አፍን መጉመጥመጥ ውሃ አስገብተሽ መጥፋት እሱን አዝልተሽ ካልተቻለም ችግር የለውም። በላጩ ግን ያንን ተጎመጥምጣችሁ ከምግብ በኋላ አፍን ማጽዳቱ በላጭ ነው። ሁለተኛ ጥያቄ ደግሞ እዚህ የምሰራበት ትልቅ ልጅ አለች እና ፔሬድ ምናምን ሲመጣባት እኔ ነኝ ሞዴሷን የምቀይረው ጓንት አድርጌ። እሱ ሰላትን እንትን አይልም አያፈርስም። ታማሚ ልጅ አለች። እሺ ብልት ከነካሽ በእጅሽ ውዱ ይጠፋልሽ። ማለት እሱ ሰላትን ችግር የለውም። ብልት ከነካሽ በእጅሽ ውዱ ይጠፋል። ነገር ግን በጓንት ከሆነና የቀየርሽው የዛን በጓንት ከሆነ ውዱ አያጠፋም። ችግር የለውም። ጀዛከላህ እያኩ። እሺ መልካም ጊዜ ይሆንልኝ። እሺ ማን ነው ይሆንልን ለሁላችን? ዱዓ ሳናደርግ ረመዳን አለቀ። ትንሽ ዱዓ እናድርግ እስኪ። السلام عليكم. وعليكم السلام. جولة واحدة. اوكي. الرزق على الله. أنا سوريا. أنت من سوريا؟ إي. ما شاء الله عليك. شكرا. من وين؟ من الحبشة؟ أيوة. كيف سوريا الحين والنعم. بارك الله. والنعم على رأس. كيف سوريا؟ والله تمام. أنا بسوريا مخيمات. ما شاء الله عليك. والله دورنا مهدود.
وضرب الصواريخ وما بنقدر نرجع. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا برحمتك شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت لك الحمد على ما قضيت ولك الشكر على ما أنعمت به وأوليت نستغفرك اللهم من جميع الذنوب والخطايا ونتوب إليك لا ملجأ ولا منجا منك إلا إليك اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا بها جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا واجعل الجنة هي دارنا وقرارنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا برحمتك يا أرحم الراحمين اللهم إنا عبيدك بنو عبيدك بنو إمائك نواصينا بيدك ماض فينا حكمك عدل فينا قضاؤك نسألك اللهم بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن العظيم ربيع قلوبنا اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا وسائقنا ودليلنا إليك وإلى جناتك جنات النعيم اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار
اللهم تقبل صيامنا، اللهم تقبل صيامنا، اللهم تقبل صيامنا، اللهم تقبل صيامنا وقيامنا وركوعنا وسجودنا وسائر أعمالنا، ولا تردها في وجوهنا يوم القيامة يوم الحسرة والندامة برحمتك يا أرحم الراحمين. اللهم لا تفرق هذا الجمع إلا بذنب مغفور وسعي مشكور وعمل متقبل مبرور يا عزيز يا غفور برحمتك يا أرحم الراحمين. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر يا رب العالمين. اللهم اجعلنا ممن قام رمضان إيمانا واحتسابا فغفر له ما تقدم من ذنبه وما تأخر برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى، اللهم إنا نسألك الهدى والتقى والعفاف والغنى برحمتك يا أرحم الراحمين. اللهم اجعلنا ممن وفق لأجر ليلة القدر، اللهم اجعلنا ممن وفق لأجر ليلة القدر برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل برحمتك يا أرحم الراحمين. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم اجعلنا من عتقائك من النار. اللهم اعتق رقابنا ورقاب آبائنا وأمهاتنا من النار. اللهم اعتق رقابنا ورقاب آبائنا وأمهاتنا من النار برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل برحمتك يا أرحم الراحمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات، إنك يا مولانا سميع قريب مجيب الدعوات. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين، وارفع راية الحق والدين، وانصر عبادك المؤمنين برحمتك يا أرحم الراحمين. اللهم انصر إخواننا المستضعفين في مشارق الأرض ومغاربها. اللهم انصر إخواننا المستضعفين في مشارق الأرض ومغاربها برحمتك يا أرحم الراحمين. اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم
وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام الأشهاد من الآمنين. اللهم ارحمنا برحمتك إذا سرنا إلى ما ساروا إليه تحت الجنادل والتراب وحدنا. اللهم ارحمنا إذا غسلنا أهلنا وارحمنا إذا كفنونا وارحمنا إذا حملونا على أكتافهم وارحمنا إذا أنزلونا إلى قبورنا وارحمنا إذا أهانوا علينا التراب برحمتك يا أرحم الراحمين. اللهم اجعل قبورنا روضة من رياض الجنان ولا تجعلها حفرة من حفر النيران برحمتك يا أرحم الراحمين. اللهم إنا نسألك الفردوس الأعلى من الجنة ونعوذ بك من النار. اللهم احشرنا مع نبينا محمد صلى الله عليه وسلم واجعلنا من أول الداخلين إلى جنات النعيم مع نبينا محمد صلى الله عليه وسلم ولا تفرق بيننا وبينه يوم العرض عليك يا أرحم الراحمين. اللهم احشرنا في زمرة العلماء العاملين. اللهم ارزقنا الإخلاص في القول والعمل.